ይኸውልህ በቃ እኔ እስክመጣ አብረኸው ሁን። እሺ። ምንም ነገር ካዘዘህ ቶሎ መስራት። እሺ። እሺ። በቃ ቻው፣ እመጣለሁ። እሺ። እዝራ። አቤት። ና እስኪ ግሬን እያመመኝ ነው እሸኝ። እሺ። ቀኝህን ነው? አዎ። እሺ። እሸው በደንብ እሸው በደንብ። ይኸው። አዎ። ትንሽ ወደ ላይ። እሺ። አዎ እሱ ጋር። እሸው በደንብ ጠበቅ። ይኸው። በደንብ ጠበቅ አድርጎ አንተ። አረ ምኑ ሽል ነው እሸው። እንዴ ያሟል ብዬ ባሰብ። አሁን አንተ ነህ ስራ የምትሰራው። ለመሆኑ እጅህ ብርጭቆ ራሱ ያነሳል? ተኝቶ መብላት ብቻ። እኔ ሁሉንም ነገር እየሰራው መጣለሁ። አንተ የውጭውን ዓለም እንዴት ትየው? ልፍስፍስ መብላት መጠጣት መተኛት ብቻ። ለመሆኑ እጅህ ብርጭቆ እኔ ራሱ ነገር እየሰራው መጣለሁ። አንተ የውጭውን ዓለም እንዴት ትየው? ተኝቶ መብላት ብቻ። እግሬ ልገለኝ ነው እንዴ? እንዴ እያሸብህ እኮ ነው። ሂድልኝ በቃሽ፣ አልፈልግም። አይ ለምን? በደንብ እንዳሽ ትፈልግ አይደል እንዴ? አሁን ደግሞ አልፈልግም በቃ። አረ በእውነት ችግር የለውም አሽሃለሁ። መጥቻለሁ። ጎሽ መጣህ። ሂድ ቦርሳህን አስቀምጥና ቶሎ ና። ለምን? ልልክህ ነው፣ ቶሎ በል። ገና መምጣት አይደል እንዴ? ትንሽ ረፍት ላድርጋ ማለት ትምህርት ቤት ሄጄ አይደል እንዴ መጣሁት? ታዲያ መጎረት ነው የሚደክመው እንዴ? ምንስ ቢሆን ተምሬ አይደል እንዴ የምመጣው? መቀመጥ ደከመኝ እያልከኝ ነው? እንዲደክመኝ እኮ መንቀሳቀስ አይጠበቅብኝም። ትምህርት ራሱ መማር ድካም ነው። ሂድ ዝም በል። አልተማረችም ብለህማ አትጫወትብኝም። የምሬን እኮ ነው። በቃ አልኩህ እኮ። አሁን ቦርሳህን አስቀምጠህ ስኳር እንደመጣ ጠይቅ። የት እንደሆነም ጠፋብህ። ሸማቾች ነው ደግሞ። ካለ ዘና ባዶ እጅን እንዳትመለስ። ካርዱ ቦርሳ ውስጥ አለልህ። እሺ ይኸው አምጥቼዋለሁ። የት አደረከው? እቃ ቤት ነው። እሺ አሁን ደግሞ አይነ ለምጋ ሄድና እንዴ ኧረ እኔ ርቦኛል። ወይ ጉድ! ተጎልተህ እየዋል ክራቤ። ሄሎ እንዴት ነህ? ደህና ማን ልበል? የበቀሉ ልጅ ነህ አይደል? አዎ ነኝ። አጠገብህ ካለች አንዴ ትሰጥልኛለህ? ፈልጊያት ነበር። እሺ። እማዬ ሰው ይፈልግሻል። ማን ነው? ሄሎ ማን ልበል? አዎ ነኝ። ኩራባቸው የኛ። እስክጨርሽ በቃ ሽንት ቤት ደርሼ መጣሁ። ወይኔ እኔ አፈር ልብላ። እንዴት ነህ ታዲያ? ህይወት እንዴት ነው? አገባህ? አረ እማዬ ቆየሽ እኮ እንዴ። ሁለት ልጅ ጎብዘሃላ? እማዬ አዎ እኔም ወልጃለሁ። አዎ ባሌ ይሰራል፣ እኔ ቤት እመቤት ነኝ። ሁለት ከብቶች አሉ፣ እነሱን እረኝነት ነው። አንዷ ታገዘኛለች፣ ትሻላለች። ወይ ወንድ ልጅ። አረ ምንም ብክነት ነው፣ ሴቷ ትሻላለች። አዎ ያንተ ወንድ ናቸው። ያው አንተም እኮ አይን ዓለም ከተዳረች በኋላ ጠፋ። ሺትር ገጠንስ አግኝተህ ታውቃለህ? አገባች? ወይኔ እንደዛ እኔ ወንዶች የደረሱበት አልደርስም እንዳላለች። ወይ እማዬ ወይ ባንቺ ስልክ እንዲደውልልሽ ላድርግ? ስልኬን ስጪኝ። እሺ 1979 ጨረስን። 1980 One eternity later እሺ ቻው፣ ከተመቸኝ እንገናኛለን እንግዲህ። እሺ እንካ ቶሎ በይ እስኪ ሁሉንም እቃዎች አስገቢ። ወይ ጊዜ አሁን ጠራራ ፀሐይ አልነበር? ምን እያደረክ ነው? ዝጋው እንጂ። ለምን? ዝናብ እየዘነበ አይደል? ልታቃጥለው ነው? አረ ምንም አይሆንም። እኔ ነኝ የማውቀው፣ አንተ ዝጋው። አባታችሁ ሲመጣ የሚለብሱ አዘጋጂ። እሺ። ወይኔ ጉዴ! ምን እያደረክ ነው? ምን አደረኩ? ቆማጣ መሆን ፈልጋል እንዴ? ለምንድን ነው ቆማጣ መሆኑ? ወይ ትምህርት ቤት ምን እየተማርክ ነው የምትመጣው? ዝናብ እየዘነበ አይደል እንዴ? አረ እማዬ እኮ ድሮ የቀረ ነገር ነው። ምን ፈረንጆች ዶፍ ዝናብ እየዘነበ በዛ ላይ በረዶ እየጣለ አይደል ቁጭ ብሎ ቲቪና ስልካቸው የሚጠቀሙት። የእነሱ መብራትና የኛ መብራት አይገናኝም። እንደውም ቆይ ቴሌቪዥኑ ዳንቴል ይልበስ። ሚጣ ዳንቴል አንቺ እስኪ ወዴት ነው? ስልኬን ልሰካው። አንተ ልጅ ድጋሜ ሕፃን ሆንክ እንዴ? አንተን ተው፣ ሃይ ረፍ ልበል። ታጋየናለህ። መሰካትም አይቻልም መያዝም አትችልም። አስቀምጠው። ቆይ ለኔ ብቻ ሲሆን ነው እንዴ? አንቺ ዝናብ ያከፋ እንጀራ እያሰፋሽ ራሱ አይደል እንዴ የምታወሪው? አባዬ ራሱ ሌሎ ስልኩ የሚጠቀመው እሱ የሥራ ጉዳይ ሆኖበት ነዋ። አሃ የሥራ ስልክ ሲሆን አይፈነዳም። እኔ እንግዲህ ተናገርኩ። በቀደም አንዱ ልጅ ይሄ ጆሮ ላይ የምትወጥፉት ነገር ምንድን ነው? ኤርፎን? አዎ እሱን ዝናብ እየዘነበ አድርጎ ነው ደንቆሮ የሆነው። አረ ኤርፎንና ዝናብ ምንም አይገናኝም። ይገናኛል እንጂ አንዱ ራሱ ዝናብ እየዘነበ ሰዓቱን አድርገው ቆማጣ ሆኗል። አሁን ነው እንጂ እኮ ከትንሽ ጊዜ በፊት ውሃ ኃይል እያላት ገላችንን ስንታጠብ ራሱ ሁሉንም ነገር እንዘጋጋ ነበር። እማዬ ጋሽ ተምት ማርፈዋል፣ ለቅሶ እንሂድ ብላለች አይናል። ውይ ምን ነው ምን አገኛቸው? አብረን ጭቃ አብኩተን እኮ ነው ያደግነው። እማዬ ይሄን ሰውዬ መንገድ ላይ ካገኛችሁ ጠቁሙ፣ ወንጀለኛ ነው ተብሏል። አውቀዋለሁ። ምን አብረን ጭቃ አብኩተን አይደል እንዴ ያደግነው? መቼ አየሽው? ወይኔ እንደዚህ ሕፃን ነበረች እንዴ? እማዬ እቺ ልጅ አወቅሻ? አውቃታለሁ። ምን አብረን ጭቃ አብኩተን አይደል እንዴ ያደግነው? አረ አይናለም ልጅ ነች።
ማለቴ ከእናቷ ጋር። ወይ ጉድ! አራንበሳው ልጅቷን ሲበላት ብቻ። እስኪ አሬ ይሄ እኮ ኤአይ ነው። አውቀዋለሁ። አብረን ጭቃ አብኩተን አይደል እንዲያደግ ነው። ዛሬ ጠዋት በብራዚል ውስጥ የዳይኖሰር ዱካ ተገኘ። እናም ሳይንቲስቶች እንዳረጋገጡት ዳይኖሰሮች አልጠፉም አሉ ተሸሽገው እንጂ ብለዋል። እየሰማሽ ነው ማየ? ዳይኖሰሮች ከተመለሱማ አለቀልን። አይነኩንም። ምን በል እንግዲህ ቤቱን ጠብቅ። እስኪ ለቅሶ ቤት ደርሼ ልምጣ። ኧረ ማየ እኔ እኮ ልወጣ ነው። ከስንት ደቂቃ በኋላ? አሁን ከ30 ደቂቃ በኋላ። ኧረ እኔ ደረስ ብዬ ነው የምመጣው። 5 ደቂቃ ብቻ። እሺ እንዳቆይ በቃ ቶሎ ነኝ። ወይ የዛሬዋ ፀሐይ ደግሞ ከነ ልጆቿን የወጣችው እንዴት ነው? ቶሎ መጣው አይደል? እማዬ በል እንግዲህ ቤቱን ጠብቅ። እስኪ ለቅሶ ቤት ደርሼ ልምጣ። ኧረ ማየ እኔ እኮ ልወጣ ነው። ከስንት ደቂቃ በኋላ? አሁን ከ30 ደቂቃ በኋላ። ኧረ እኔ ደረስ ብዬ ነው የምመጣው። 5 ደቂቃ ብቻ። እሺ እንዳቆይ በቃ ቶሎ ነኝ። ወይ የዛሬዋ ፀሐይ ደግሞ ከነ ልጆቿን የወጣችው እንዴት ነው? ቶሎ መጣው አይደል? እማዬ ስሙ፣ የሆነ ጥያቄ ልጠይቃችሁ። ሁላችሁም እውነቱን ትመልሱልኛላችሁ? እሺ ምን ችግር አለው? እሺ እዚህ ቤት ውስጥ ከራሳችሁ ውጪ ሌላ ሰው ሁኑ ብትባሉ ማንን ትመርጣላችሁ? እንዴት ማለት በቃ እዚህ ካለነው ሰው ውስጥ አሁን ለምሳሌ እኔ ዝራን መሆን ከፈለኩ ዝራን ሆናለሁ፣ አባዬ መሆን ከፈለኩ አባዬ ሆናለሁ ማለት ነው። ግን ራሳችሁን መምረጥ ወይም ራሳችሁን መሆን አትችሉ። እኔ እናታችሁን ነው። እኔም ማየ ቀድም ያለው እኔ ነኝ ማየ መሆን እኔ ነኝ መሆን ምን አገባ? ዝም በሉ ሁለታችሁም። እኔ ነኝ እናታችሁን መሆን። አባዬ ደግሞ ምንድነው? አይቻልም። ቆይ ለምንድን ነው ሁላችሁም እኔ መሆን የምትፈልጉት? አይ እኔ እንዲሁ ነው። እኔም እንዲሁ ነው። እኔም እንዲሁ ነው። ዝም በሉ። ካንተ ጀምራለሁ። ከኔ? አዎ እኔ ያው ጨምርልኝ እንጂ በዚህ ብር ምንድነው የምገዛው? ብጨምርልሽ እኮ ደስ ባለኝ ነበር። እኔም ግን የምገዛው ቃል ጨምርልኝ። እሺ በቃ ንገረኝ እንጂ ምን ይዘጋሃል? በጣም የምወድሽ በእውነት በጣም የምወድሽ ባለቤቴ ስለሆንሽ ነው። ተው እንጂ። አዎ እሺ አንቺስ? እኔ አዎ አንቺ እኔ አሁንም እያወራሽ ነው? ምን አልሽኝ? ማይ ይሄ በነጋ በጠባ ቁጥር አጥር ስር ተለጠፈኝ ስልክ የምታወሪውን ነገር ለአባትሽ ባልተናገረው። ኧረ ተይ ግን ማይ ዞር በይልኝ ወደዛ እንዳትጠጋ። ኧረ ተናገሪ እባክሽ ላጣጋሽ እንደ በጥፊ። እኔም ያው እንደ አባዬ በጣም ነው የምወድሽ እና ደግሞ ብቻሽን ሆነሽ እንዲጠንክረሽ ለቤቱ ምሰሶ ሆነሽ በቃሽ። አንተስ? እኔም ያው እንደነሱ እንዳትለኝ። እኔም እንደ ማንኛውም ሰው እንደ ማንኛውም ኢትዮጵያዊ ወይኔ ጉዴ! ወዴ ልትሄድ ነው? ጓደኞቼ ጋር እና በረከት ጋር ነው። ለምን? የሆነ ፕሮግራም አለ። አሁን አሁን በቃ ልወጣ ነው። አይ እኔማ በቃ አብረን ግድግዳውን እናጥባለን ብዬ ነበር። በቃ እሺ ብቻዬን አጥባለሁ። የትኛው? ይሄንን ነዋ። በየቱ ጋር ትደርሽበትና ነው? ወንበር ላይ ወጣለሁ። እንግዲህ ምን ይደረጋል? አንተ ልትሄድ ነው? ኧረ ትሰበሪያለሽ። በቃ እኔ ስመጣ አብረን እናጸደዋለን። አይ ችግር የለውም አጸደዋለሁ። በቃ እሺ ራሴ ስመጣ ብቻዬን አጸደዋለሁ። ይሻላል። እሺ ካል ምንድነው? ምን ሆነሽ? አይ ይሄን ብርድ ልብስ እኮ ልጠብዬ እንዴት እንደቆሸሸ ብታይ። ይሄንን 4 ሞክራለሁ። ምን ይደረጋል? አንተ ልትሄድ ነው እንግዲህ። እኔ ስመጣ አረግጧለሁ። በቃ ማይ በእናትሽ ለምንድን ነው ቁጭ ማትይው? አይ ካልክ ምን ይደረጋል? እሺ በቃ ምንድነው ደግሞ? አይ ይሄንን እኮ ወፍጮ ቤት ላስፈጭ ብዬ ለምን ማየ ቁጭ አትይም? ተነጋገርን አይደል? በቃ እኔ ስመጣ አብረን እንወስደዋለን። ምንም ዱቄት የለም ቤት ውስጥ ምን ይበላል? ምንም ርጋፊ የለም ስልህ እኔ ወስደዋለሁ። በቃሽ እሺ ውሰደው። እንዴት ነው ፀሐዩ ዛሬ? እንዴ ለምን ተመለስ? አይ ከጀመርካት አይቀር እኮ በዛው 2 ኩንታል ጤፍ አለች። እሷንም እንድትወስድልኝ ነበር። እስከ አንተ ክላስ ጠረቅ አድርገው። ከዚህ በላይ ምን ላድርገው? መልስ አመልስልኝ። አይኔን አጠፋለሁ። እማዬ እንቺው አንድ ድምፅ አውጣና አይኔን አጠፋለሁ። ሰምተኛላ? ሄሎ እማዬ። ሄሎ። አቤት። ምንድነው ድምፅሽ? አሞሻል እንዴ? አረ ምንም አይደለም። እንደፈራሁት እኚህ ውሾች አሰቃዩሻል። እውነት እነሱ ምንም አላጠፉም። አትከራከሪላቸው። አንቺ እንደዚህ እየወደድሻቸው እነሱ ግን ተግባራቸው ሌላ ነው። አረ ተይ እማዬ እንደዚህ አትበይ ተይ። በማን እንደወጡ ማወቅ እኮ ነው የቸገረኝ። እኛ የተረገሙ ውሾች ታያቸው። እነሱም እኮ ልጅ ስለሆኑ ነው። እኔማ ልምጣ እገላቸዋለሁ። ተይ በቃ አሁን አንቺ አትናደጂ እሺ። እዛ በቃ ሄዳችኋል አይደለ? ተዝናኑ በቃ አንቺ ተዝናኒ። በቃ ችግር የለውም እንደሆነ አረጋለሁ እኔ። የት አለ ያ ታላቅየው ገልቱስ? የለም እሷን ወጣ። የት ሄደ? በቃ ሰፈር ውስጥ ሲዞር ነው። በቃ ዱሪ ሆኗል ልጅ እኮ መቶ ሸቀል አንቺን ናፈቀኝ። የምመጣበት ቀን ናፈቀኝ። የት አለ ደግሞ ያዝራ? ማም የሉም አሁን ሁለቱም ወጥቷል። እኔና አባትሽ ቀጣይ ሳምንት እንመጣለን ቤቱን እያየሽ። እኔማ ልምጣ ብቻ ልምጣ። ተይማ ያትና ልጅ አልኩሽ አይደል እንዴ? ቻው በቃ እሺ።
አንተ ዘጋዘው በእናትህ ሲያሰላ በእናትህ ምን አባት ፈጣለ ምንድነው አንቺ አይደብርሽም እንዴ? ይሄው ጫማ ይሰርቷል አይበቃውም? በደንብ ፈትገው እማዬ። ወይ አስተማሪያችን እኮ የሆነ አሳይመንት ሰጠንና ስንት ብር ነው የፈለከው? አይ ብር አይደለም እና የፈጠራ ስራ ነው እና ስለ የተባልነው ያረጀ ብረታ ብረት ፈልጌ ነበር። ውይ እኔ ታዲያ እሱን ከየት አመጣለሁ? አይ የሻዩ ማንቆርቆሪያ አጅቷል ከየሹ እሱንም እንጀራ ማስፊያ ያላረገው ነው። ሳስቷል እኮ በቃ ሊቀደድ ነው። ደፍኜም ቦና አረጋለሁ። አንተ ምን አገባህ? እሺ ማንከሽከሽው ሰውን እሱ አልጅቷል በጣም። አይ እሱንም ከሰል መውጫ ላረገው ነው። ብረት ምጣዱ ሰውን እሱንም ተስፋ ይሉ እንዴ እሱንም ፍም እሳት መውጫ አረጋለሁ እንዴ። እሻት ቁጪም ሌላ አንድ ቃል ጠይቅሽ ማይሆን ከሆነ አይሆንም ነው። ምን ሌላ ምንድነው? ዘነዘናውን በቃ ተው ይቅር። ኡፍ እስኪ አንጥፍና በቃ አንተኛ። ገና 2 ሰዓት እኮ ነው። የኔ ድክም ብሎኛል። በታይ ፍራሹን አንጥፍና እኔም ወደ ጓዳዬ ልግባ። እሺ ካልሽ ታዲያ ከማንጠፍ በፊት ቤቱን ጥረገው። እሺ ይኸው ጠርጌዋለሁ። ጎሽ ታዲያ ቆሻሻው የት ጥግ አደረገው? የቱን ቆሻሻ? ቆሻሻውን ነው የት ጥግ አስቀመጥከው? አወጣሁታ ማለት ምን ያደርግልናል? ቆሻሻ ጠርጌ ጥየዋለሁ እኮ አወጣኸው ታልከው። ወይኔ እንዴ ማይ ለቆሻሻ ነው እንዴ የምትሆኝ? ቆሻሻ ከመሻ አይወጣም። ንብረት ይዞ ሀብት ይዞ ይወጣል አላልኩም? ወይ በቃውን ቤቱም ይሸጣል፣ አባትም ይከስራል። እንዳያለን መንገድ ላይ ነው የምንወጣው። ወይኔ የት ነው የምንለምነው? የት ነው የኔ ቤት የምንሆነው? የማንስ ያስጠጋናል? ምንድነው? ምን ተፈጠረ? ያያል ይሄ ውሻ፣ ይሄ ደደብ፣ ይሄ ገገማ። ያቺ ደግሞ ከተናገረች ተናገሪ። በዚህ ማታ ሰው ትበጠብጣላችሁ። ይኸው ከመሸ ቤት ጠርጎ ቆሻሻዬን አወጣዋ። ምን ቆሻሻዬን ላለው ሀብቴን እንጂ ንብረቴን። ምን መልካም የጎዳና ህይወት ይልዲ ከፊቴ ግን ቆይ ቅድም ምንድነው በኋላ ነግሬሻለሁ ያንቺ ሳልነግርሽ መንገድ ላይ አስካሉ አግኝቻት እንዴ ልትይዘኝ እንጂ አልመጣችም። አራቅ አልኳትና ማለት ሁለት ይፋ እንዲሽ አልኳት ፋርቅ እንዲ በግሬን ያጣው አንዲ አልኳት አረጋጋ ነው አላችሁ ትክክ ነው ያውቁ በቃ አረማ ያወርን ነበር እኮ ማለት አሻልሻቂያ ምን ማለት ነው? ነገር አሻልሻቂያ ወይ ምን ነው ቦታው እንዴት ተራሻጂ ነገር አርገጩ በከቱት። አሁን እንግዲህ ጫካ ውስጥ ነው ያለሁት። ብቻዬን ነኝ። ማንም የለም። እማዬም የለችም፣ ማንም የለችም። ከምንም በላይ ደግሞ እቃ አጠብ የለም፣ ቤት ወልወል የለም። ከፈለጉ ራሳቸው ይጠቡት እንደፈለጉ ነው። ገረሪው ከዚህ በኋላ እዚህ ነው የምኖረው። ከዚህ በኋላ እንደውም ሲጀምር ለምንድን ነው እማዬ ዋናው ስሟን ጠራዋለሁ። በቀሉ አቤት። ስማ ሞት ምንድን ነው የሰማሁት? ስማ እማዬ አቤት። እማዬ የቱ ጋር ነሽ? ከጀርባህ ነኝ። እማዬ የት ነሽ? የት ነሽ? አረ ወይኔ! አረ በቁሜ መቃየት ጀመርኩ ጭራሽ። ይቻረ በስመ አብ ልተኛ በቃ አርፌ